ይሄ መኪና ቢመጣም ላይክ ለአባቴ ነው ለኔ አይደለም ማለት ይሄን አባቴን የሚያስደስተው ይመስለኛል። ስለዚህ የባምቢ እንዲጀምር ትፈልጋላችሁ? እንደዛ ነው የኤክስትሪም ፌሚኒዝም አስተሳሰብ። ከዛም በተጨማሪ ደግሞ አምላክ የለም የሚለው ቢንጫጫ ምን እናመጣለን? ይህ አርቲስት እንግዲህ ብዙ ሰዎች ታውቁታላችሁ። ዛሬ እንግዲህ ያው ሆምሌስ ሆነዋል ማለት ነው። በጎዳኖች እየለመነ የዕለቱን ጉርሻ ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ ቻናሌ ተከታታዮች፣ ባለፈው የጽዮን ጉዳይ ከተናገረች በኋላ እጅግ መነጋገሪያና በጣም ብዙ ሰዎች በታሪኳ በጣም ያዘኑበት ታሪክ ሆኖ ነበር። አሁን ደግሞ በሱ በኩል ዲፌንስ የሚመስል ይሆን ወይስ እውነታው ይሆን አናቅም። በሱ በኩል ያለውን ደግሞ እጅግ በጣም ባጭሩ አድርጌ ዋና ፓርቶችን ይዤላችሁ መጥቻለሁ ማለት ነው። ሁለቱንም እንግዲህ ከሰማን በኋላ እሷ እንዳያችሁት እንደዚህ አድርጎ ኮንዶም ምናምን መኪና ውስጥ ቪዲዮ አይቼበት ስልኩ በዚህን ያክል ተበድላ ብለን በጣም አዝነን ነበር። እሱ ደግሞ ሌላ ታሪክ ውስጥ የሚያስገባ ነገር ሌላ ታሪክ ውስጥ እንዳለች የሚያሳይ ነገር ይዞ መቷል ማለት ነው። ምንድን ነው የሚለውን አብረን ያለን ከዛ በኋላ ሐሳባችንን እንሰጥበታለን ማለት ነው። ማንጋ እውነት እንዳለ። ከዛ በተጨማሪ ደግሞ አንዱዓለም ጎሳ ቢንጫጫ የሚል ፌስቡክ ፔጁ ላይ ለጥፏል የሚል ነገር ወጥቶ በጣም ብዙ ሰዎችን ያስደነገጠና ምን የሚያስብል አይነት ነገር ሆኖ አግኝተነዋል ማለት ነው። ቤተሰቦቼ እሱን እናያለን። ሌሎች አነጋጋሪና እንዲሁም የእርዳታ እንደተለመደው አይነት ነገሮች አሉ። ርብርብ የሚያስፈልጋቸው ነገሮች አብረን እናያለን። ሐሳብ አስተያየቶቻችን እንሰጣጥበታለን። ቀጥታ ወደ ጉዳዩ እንገባለን። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ጉዳዩ ከተለያየም በኋላም በጣም ብዙ የተለያዩ ቪዲዮዎችን በዚህ ሶሻል ሚዲያ ላይ ስትሞክር ቆይታለች። ከነዛ መሀል የምታራምደውን ኤክስትሪም ፌሚኒዝምን እሱን በተመለከተ ብዙ ቪዲዮዎችን ስትሰራ ነበረ። ከዛም ቀጥላ ብሎጎችን ለመስራት ሞክራ ነበር። ከዛም ቀጥላ ከፀጉሯ ጋር በተያያዘ የተለያዩ ቪዲዮዎችን፣ ዌይት ሎስን በተመለከተ የተለያዩ ቪዲዮዎችን እንዲሁም ደግሞ ጌሚንግን ሁላ ጀምራ ለመስራትና ብዙ ፎሎወሮችን ለማፍራት ሞክራለች። ነገር ግን ይህ ነገር አይሳካ ስላላት ይህንን ሴንሲቲቭ የሆነ ኢሹ በማንሳትና እጅግ በጣም ከእውነት የራቀ ልቦለድ የሚመስል ታሪክ በመፍጠር ሰግጥ ፈምስ በሚለው ስትራቴጂ መሰረት እሷ ፌመስ ለመሆን እኔን መስዋዕት አድርጋ አቅርባለች። በዚህ ቪዲዮ ላይ እኔ እሷ እንዳደረገችው እሷ እንደዚህ ነች፣ አባቷ እንደዚህ ነው፣ እናቷ እንደዚህ ነች እያልኩኝ እሷንም ሆነ ቤተሰቦቿን ለማብጠልጠል ሳይሆን ከነበሩ ነገሮች አንጻርና እሷም በቪዲዮ ካነሳቻቸው ነገሮች አንጻር በመነሳት ለእናንተም ሎጂካል የሆነ ጥያቄ ለመጠየቅ ነው የምፈልገው። ከነዛም መካከል አንዱ ምንድነው በጣም የተማረች ሴት ቤተሰቦቿ በጣም ሰፖርቲቭ የሆኑ ሰው እንደሆነች ተናግራለች። ነገር ግን ቪዲዮቿ ላይ ስትናገር ከሰርጋችን በፊትም እጅግ በጣም ብዙ የሆኑ ግጭቶች በመካከላችን ነበረ። ይህ ሆኖ እያለ ቤተሰቦቿ ሰፖርት የሚያደርጓት ከሆነ እሷም ደግሞ እጅግ በጣም የተማረች ሴት ነገሮችን ማስተዋል የምትችል ከሆነች እውነትም ደግሞ እንደዛው አይነት ሴት ነችና እንደዛ አይነት ነገሮች ሲመጡባት ውሳኔዎችን ለመወሰን እንዴት ሳትችል ቀረች? መጀመሪያ እንደዚህ አይነት ስብዕና የለኝም፣ እንደው ነገሩ እሷ እንዳለችው እንደዚህ አይነት አስተሳሰብ ኖሮኝ እንኳን ቢሆን እሷ ከምትከተለው ኤክስትሪም ፌሚኒዝም አንጻር አትቢ አትጠጪ እስከሚለው ድረስ ታግሳ እዚህ ደረጃ አንደርስም ነበረ። ነገር ግን እንደዚህ አስተሳሰብ እና እንደዚህ አይነት ውሸቶችን ለመፍጠር የዳረጋት ብዬ ማስበው አንደኛ የነበረባት ቻይልድሁድ ትራውማቲክ ኤክስፒሪየንስ እና የምትከተለው የምታቀነቅነው የኤክስትሪም ፌሚኒዝም አስተሳሰብ፣ ከዛም በተጨማሪ ደግሞ አምላክ የለም የሚለው ኤቲዝም አስተሳሰቧ ለዚህ ዳርጓታል ብዬ አስባለሁ። ምክንያቱም መጽሐፍ ሲናገር እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይረባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ተብሎ እንደተጻፈው ይህንን የማይረባ ነገር ታደርግ ዘንድ አእምሯን ለማይረባ ነገር ተጠቅመዋለች ብዬ አስባለሁ። ይህ ደግሞ ከእርሷ ብቻ ሳይሆን የሰይጣን የሆነ አስተሳሰብ ነው ብዬ አምናለሁ። ከዚህ ጋር በተያያዘ ደግሞ ነገሩ ይቆማል ብዬ ብጠብቅም ከዚህ ከቲክቶክ አልፎ ደግሞ በዩቲዩቦች ላይ
በሌሎች ቦታዎች ላይ እየተሰራጨ ስለሚገኝ ይህን ነገር ለማስቆም ሲባል እና የስም ማጥፋት ዘመቻውን ለማስቆም ሲባል ወደ ህግ የሚሄድ መሆኑን ለማሳወቅ እወዳለሁ። ለምን ተበሳጫችሁ? አዳምጡ በደንብ። እውነቱን እኮ ልክ ነው። ሺህ ቢንጫጫ ምን እናመጣለን? ምን አመጣ? እውነቱን ነው። ፌክ አካውንቱ ነው ምናምን ያላችሁ 130 ምናምን ሺህ ተከታይ ያለው ፌክ አካውንት ካለው ይሁን። እሱ ከሆነ ግን አሳይቶናል። ልክ ነህ። አቅምን አሳይተናል። የድረስ እጅህ ረጅም እንደሆነ አይተናል። ልክ ነህ። ከፍትህ በላይ ከህግ በላይ መሆንን አሳይተሃል። ልክ ነህ። ሺዎቻችን ብንንጫጫ ለወደድካት ለሞትክላት ለዚህ ደረጃ የበቃሁት በሷ ነው ላልክላት ለሷ ነው። ሺህ አንደኛው መሆን ነበረብህ። አንደኛው እንኳን ባቱ ግን ያው እንዳልከው ነው። ሺዎቻችን ብንንጫጫ ምንም አናመጣም። ፌስቡክ አካውንቱ ላይ ብንንጫጫ ብሎ ፖስት አድርጓል። እሱ በጣም ብዙዎችን እያነጋገረ ያለ ጉዳይ ነው ማለት ነው። በአንድ ሙቀጫ ቲክቶክ በሚባል ሙቀጫ ሺህ ብንጫጫ ሺህ ቢንጫጫ ብሏል። ምንም አታመጡም አይነት ነገር ነው ያለ ህዝቡ በጣም እየተነጋገረ። እናንተም ሀሳባችሁን ስጡበት። ሳሪስ የምትኖሩ ሰዎች ማለት ነው። እኔ ተማርኩት ኤልቤት አለው። በኔ ሰዓት ትልቅ ትምህርት ቤት የሀብታም ትምህርት ቤት ኤልቤት አለው። እኔ ተማርኩት ኤልቤት አለው። እኔ ሳድግ ያው ጌታ ምስክሬ ነው የምላችሁ ጋይስ፣ አንድ ቀን በእግሬ ሄጄ አላውቅም። ለምን ላለቅስ እንደሆነ ራሱ አላውቅም። እኔ እንደዚህ ማርቻ አላውቅም። ፋልከን ከኛ ቀጥሎ ያለ ትምህርት ቤት ነበረ። ኤልቤት ነበር በጣም አንደኛ ትምህርት ቤት ነበር እና አባቴ ነው ሰርቪስ የሚወስደኝ። አባቴ ሰርቪስ ካልወሰደኝ ግን እናቴ ነች ላይ ጋዝዳ የምትወስደኝ። አንድ ቀን እንደዚህ እንትን ራሱ በእግሬ ራሱ መቤቴ ሄጄ አላውቅም። እና ለኔ ላይክ በዛች መኪና አድጌ ለአባቴ መኪና መግዛት ማለት ለኔ በቃ ልዶን ነው ላይክ ልዶን ነው ጋይስ። ይሄ መኪና ቢመጣም ላይክ ለአባቴ ነው ለኔ አይደለም ማለት ይሁን አባቴን የሚያስደስተው ይመስለኛል። በጣም በጣም አይዞሽ። ለዚህ ቻሌንጅ እንቀላቀል። አስቀምጥላችኋለሁ ፎሎ የሚደረገውን ቻሌንጅ የሰጣተን አስቀምጥላችኋለሁ እዚህ ጋር። ስለዚህ የባምቢ እንጀምር ትፈልጋላችሁ? እንደዛ ነው የባምቢ እንጀምረው እንዴ? አንድ ብላችሁ ጻፉ እስኪ። አንድ ብላችሁ ጻፉ። ቻሌንጁን የሰጣተን አስቀምጥላችኋለሁ ጋይስ። ኦኬ ማን እናግዝ፣ ማን እንርዳ እንባባላለን። ይህ ሰው እንርዳ ተስማምተንበት ከዛ በለው እንለዋለን። መታባቱ በጣም ብዙ ካምፓኒዎች አሁን በቃ መጀመር ይፈልጋሉ። ስለዚህ አዲስ ቴሌግራም ግሩፕ አወጣለሁ። አዲስ ቴሌግራም ግሩፕ ይወጣና ሁላችሁም ጆይን ታደርጋላችሁ። እሺ ከዛ አሁን ከዚህ ላይቭ ከወጣው በኋላ ማለት ነው ጋይስ 2 ደቂቃ ጠብቁና አዲስ ቪዲዮ ይፖስታል። ይህ ቪዲዮ ደግሞ ተአምረኛ ጸዴ ነው የሚሆነው። ማርያምን ነው የምላችሁ። ዝግጁ ናችሁ? ከጎንህ እንቆማለን ለምትሉ አንድ ብላችሁ ጻፉ። ምክንያቱም ይህ ቪዲዮ ያበደ በቃ የሆነ የሚገርም ጥያቄ ነው የሚሆነው። ጋሽ ፋንቱ ማንዶዬ እሺ ምን ታስባላችሁ? ብዙዎቻችሁ ብዙ ሰዎች አዶናይ እረፍት ውሰድ፣ ለምን አይቀርብም፣ ለምን አይቆይልህ ምናምን እያላችሁ ነው። ለምን አርፋለሁ? ለምን አርፋለሁ? ወጣት አይደለሁ 25 ዓመቴ። አይ ቲንክ ምግብ መብላት አለብኝ። አዎ እየከሳው ነው። አዎ እየከሳው ነው። ህፃን ልጅ መሰልኩላችሁ። አለባበሴም ቀየርኩት። ከዛ ሱፍ ምናምን ወጥቼ ስለዚህ ጋሽ ፋንቱ ምን ታስባላችሁ? ጋይስ ምን ታስባላችሁ? እንጀምረው? ይጀመር እንዴ? አሁን ጊዜ ለራስህ። እኔ ካናዳ 3 ዓመት ሙሉ ለራሴ ጊዜ ወስጄ አይደል ተጨናንቄ ላብል የደረስኩት። እኔ ከራሴ መውጣት የምፈልገው እኔ ነው ብፈልግማ። ይጀመር ወይስ አይጀመር? ጋይስ ምን ታስባላችሁ? ይጀመር ወይስ አይጀመር? በጣም ብዙ ሰዎች እንትን እያላችሁ ነው። ባምቢ ባምቢ እያላችሁ ነው።
ይህ አርቲስት እንግዲህ ብዙ ሰዎች ታውቁታላችሁ። ዛሬ እንግዲህ ሆምሌስ ሆኗል ማለት ነው። በጎዳኖች እየለመነ የዕለቱን ጉርሻ ለማግኘት እየተሮረጠ ነው ያለው። እኔም እያለብኩት አይቼ ይህን አርቲስት አውቋለሁ እያልኩት ካሜራዬ ውስጥ አስገብቼ ለእናንተ እንዲደርስ አድርገዋለሁ። እናንተ ደግሞ ሼር ኮፕሊንግ በማድረግ ብዙ ሰው ጋር አድርሱት። እና አዶናይ ሌሎች እነ ባላዳራው ሌሎችም አሉ እነሱ እንዳደርስ። ስለዚህ ሁኔታው ምን ተፈጥሮ እንደዚህ የሆነ እንደነበረ ምላሽ ሰጥቷል ማለት ነው። ቀጣይ ያስቀምጥላችኋለሁ እዚህ ጋር ለምን እንደዚህ ሆኖ እንደነበረ ምክንያቱም ተናግሯል። ፖድካስት ላይ ኑሮ ላይ ችግር እንደተፈጠረ ሰው እየሆነ ያለው ያ ኢትዮጵያኖች ዝም እንደማትሉ ታውቃለሁ። ብዙ ሰው ጋር ሼር አድርጋችሁ አድርሶ እየለመነ ያለው ማለት ዘፈኑ ይሄ ዘፋኙ ይሄ ነው። ይሄ ዘፈን በጣም ተወዳጅ ዘፈን ነው። ጸበል 2 ወር ከ15 ኪዳነ ምህረት ገብቼ ይሄው በሷ ምህረት ፈውስ አግኝቼ ይሄ ችግር የገጠመ በ2002 ነበረ 2000 ዓመተ ምህረት እና ከኪዳነ ምህረት ጸበል መተ ቀጥታ ተክለ ሃይማኖት ቤተክርስቲያን ነበር የገባው። ቀጥታ ከዛ ስመጣ ወዴት ነው የሚሄደው? ከኪዳነ ምህረት አሁን ከዚህ ስወጣ የዛኔ ንግስ ነበር ጥር 16 ንግስ ነበር። ከዛ በኋላ አሁን ወዴት ነው የሚሄደው? እሺ እንትኑ በቃ ለቀቀኝ። ያ እንትኑ መንፈሱ ለቆኛል። አሁን ውስጤ ጥሩ የሆነ እንትን ላይ ደርሶ አሁን ከዚህ ስወጣ ወዴት ነው የሚሄደው? የመጀመሪያው ጥያቄ ጠየቁ። ቀጥታ ተክለ ሃይማኖት ተገባለ። ቀጥታ ተክለ ሃይማኖት ተደርሳላ። ተክለ ሃይማኖት ገባሁና ሰላም ይብናን ከየት የመጣ እንትን እንደሆነ በቃ አርገፈገፈኝ። እምባዬን አራገፍኩ። በቃ ወጣልኝ እንትኑ ማለት ነው። ኡፍ ያልኩ ተነፈስኩና እርቦኝም በጣም ስለነበር ወጥቼ አንድ የሆነች ይሄ ባንክ አለ ንግድ ባንኩ ታጥፎ ወደ ጎላ ሰፈር የሚወስድ እንትን አንድ የሆነች ቤት ገባሁና ምግብ አዘዝኩና ምግቤን በልቼ ውሃን ጠጥቼ ከዛ ሂሳብ ልከፍል ስል ሴትዮዋ ባለቤቷ እኔ በምን ይሁን አላውቅም ተከፍሏል አለች። በቃ የተከፈለ ሂሳብ ማለት አሁን እሺ አልኩና አመስግኜ ወጣሁ። ተመልሼ ወደ ተክለ ሃይማኖት ገባሁ። አለቀስኩ። በቃ ምን እንደሆነ ብቻ አላውቅም። የሆነ እንትን ውስጤን ፈለቀቀው። አልቀስኩና አሁን ከዚህ